ድርድር የሚለው ጉዳይ እንዲሁ ጉንጭ ማለፋት ካልሆነ በስተቀረም ፍልሚያው ገና ከወዲሁ በአሜሪካ በኩል የተቆረጠበትና ያለቀበት መሆኑን የሚያመለክቱ መረጃዎች በሚገባ ተብራርተው እየወጡ ነው። ለኢራኑ ፍልሚያ ትራምፕ ቆርጠዋል። በርካታ የጦር መርከቦች ኢራንን እየተጠጉ ነው። This is not a symbolic deployment. It is a surge. The Ford is not sailing alone. It is expected to be escorted by up to 7 additional warships. ኢራንም ጥቃቱን ለመመከት ቅድመ ዝግጅት ላይ ትገኛለች። Iran is going to be closing parts of the Strait of Hormuz today, a vital shipping lane, as it conducts naval exercises. ትራምፕ በኢራን ጉዳይ ቆርጠዋል። ለተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ይድረስ የተባለው የኢራን ደብዳቤም አሁን ባለው ሁኔታ ሀገሪቱ ውጥረትም ሆነ ጦርነት እንደማትፈልግ እንዲሁም ማንኛውንም ጦርነት እንደማትጀምር የሚገልጽ መሆኑን ዘገባዎች አመላክተዋል። ይሁን እንጂ ኢራን የሁሉ ታልፎ ወታደራዊ ጥቃት የሚፈጸምባት ከሆነ በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ያላትን ተፈጥሯዊ ራስን የመከላከል መብት በመጠቀም ቆራጥና አስተማማኝ ምላሽ ትሰጣለች ሲልም ይኸው ደብዳቤ በጥብቅ ያስጠነቅቃል። የትራምፕ አስተዳደር አሁን ባለው ሁኔታ ማንንም አልሰማም ብሏል። አሜሪካ ኢራንን በማጥቃት ጦርነቱን ካልጀመረችው ኢራን በምትሰጠው አጸፋዊ ምላሽ ከባድ ጉዳትን እንዳታስከትል ለማድረግ መጠነ ሰፊ ዝግጅት የተደረገም ይመስላል። አሁን ኢራን እየሰጠችው ባለው ማስጠንቀቂያ መሰረትም በኢራን ራስን የመከላከል ምላሽ ውስጥ በቀጠና የሚገኙ የጠላት ኃይሎች የጦር ሰፈሮች፣ ተቋማትና ይዞታዎች በሙሉ ሕጋዊ የጥቃት ኢላማዎች ይሆናሉም ብላለችም። ኢራን በዚህ ማስጠንቀቂያው አክላም ይህንን ተከትሎ ለሚመጣው ተገማች ያልሆነና መቆጣጠር የማይቻል መዘዝ አሜሪካ ሙሉና ቀጥተኛ ኃላፊነት ትወስዳለች ስትልም አስታውቃለችም። ኢራን ቋሚ ልዑክ የተባበሩት መንግስታት የጸጥታው ምክር ቤትና ዋና ጸሐፊም ጊዜው ከመርፈዱ አስቀድሞ ሳይዘገዩ እርምጃ እንዲወስዱም ጠይቋል። ከዚህ ሁሉ የአሜሪካ ዛቻና የጦር ሰፈሮችን ወደ ኢራን ከማስጠጋት ባሻገር ይህንን አይቀሬ ነው የተባለውን ጥቃት መቼን ጀምሮ በሚለው ጉዳይም ሌላ መነጋገሪያ አጀንዳ ተከፍቷል። ትራምፕ ነገሩን ቀረብ አድርገው በዕለተ ቅዳሜ ወደ ፍልሚያው እንገባለን ብለውም ነበርም። አሁን እየወጡ ባሉት ዘገባዎች ደግሞ በጥቃቱ መጀመር ዙሪያ የተወሰኑ የቀናት መሸጋሸጎች እንደተደረጉም እየተመለከተ ይገኛል። ፕሬዚዳንት ዶናልድ ትራምፕ አገራቸው ከኢራን ጋር ስምምነት ላይ ተደርሶ ወይም ወታደራዊ እርምጃ ተወስድ እንደሆነ በሚቀጥሉት 10 ቀናት ውስጥ እንደምታሳውቅ ተናግረዋል። ይህም በቀደመው ጊዜ በነበረው የተቆረጠ ቀን ላይ በግልጽ የሚያመለክትም ሆኗል። ሊቀየር ያልቻለው ጥቃቱ ብቻ ነው። በየትኛውም አጀንዳ ማብራሪያም ቢሰጡ የኢራን ጥያቄ የሚመለከታቸው ትራምፕ እሳቸው ባቋቋሙት የጋዛ የሰላም ቦርድ የመጀመሪያ ስብሰባ ላይ ባደረጉት ንግግር ከኢራን ጋር እየተደረገ ስላለው የኒውክሌር ፕሮግራም ድርድርም አክለው ያነሱበት ሁኔታ ታይቷል። ፕሬዚዳንቱ በዚህ ንግግራቸውም ዶናልድ ትራምፕ ምናልባትም በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርሳል ያም ኢራን ላይ ወታደራዊ እርምጃ ተወስድ እንደሆነም ዓለም ይመለከታል ሲሉም ተናግረዋል። አሁን ከኢራን ጋር የሚደረገው ድርድር ትርጉም አልባ ደረጃ ላይ ደርሷል። ዞሮ ድርድሩ ጦርነቱን የሚያስቀር ሆኖ አልተገኘም በሚባልበት በዚህ ሰዓት ትራምፕ በዚህ ንግግራቸው ከኢራን ጋር በሚደረገው ቀሪ ድርድር ትርጉም ያለው ስምምነት መፈጸም አለብንም፣ ይህ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲሉም ተናግረዋል። አሁን ግራ አጋቢ የሆነው ጉዳይ በአሜሪካ የጦርነት ወጃ የህግ አሰራር ውስጥ ፈቃድ ሰጪውና ነሺው የሀገሪቱ ኮንግረስ ሆኖ ሳለም ትራምፕ ጦርነቱን ዛሬ ልክፈተው ነገ በማለት የማስፈራራታቸው ጉዳይ ነው። የዲሞክራቲክ ፓርቲ ህግ አውጪዎችና አንዳንድ ሪፐብሊካኖች በዚህ ጉዳይ ጠበቅ ያሉ የህግና የመርህ ጥያቄዎችን ማንሳት ጀምረዋል። ኮንግረስ ሳይፈቅድ ኢራን ላይ ሊወሰድ የሚችለው ማንኛውንም ወታደራዊ እርምጃ በተመለከተም አግባብነት የለውም የሚል ተቃውሞ ነው። ጦርነቱን የሚፈቅደው በጀትን የሚያወጣውና ለፕሬዝዳንቱም ይሁንታውን የሚያሳየው ኮንግረሱ ብቻ ነው። ይህ የአሜሪካንን ህገ መንግስት የሚመለከት በመሆኑም ትራምፕ ያለ ኮንግረሱ ፍቃድ ኢራን ላይ ጥቃቱን የሚከፍቱ ከሆነ በሀገር ውስጥም ከባድ ተቃውሞ የሚገጥማቸው መሆኑን የሚያመለክቱ አመላካች ምልክቶች እየታዩ ነው። ትራምፕ ስለ ኮንግረሱ ጉዳይ አንዳች ነገርን ሲያነሱ አይሰማም። ጨዋታው ከሚኒስትሮቻቸውና አማካሪዎቻቸው ጋር ሆኗል። ትራምፕ በዚህ እግረ መንገዳቸውን የኢራንን ጉዳይ ባነሱበት በትናንቱ የጋዛው መድረክ ንግግራቸው በድርድሩ አሜሪካን የወከሉት ልዩ መልእክተኛው ስቲቭ ዊትኮቭ እና አማቻቸው ጃሬድ ኩሽነር ከኢራን ጋር በጣም ጥሩ ውይይቶችን አድርገዋል ሲሉም ተናግረዋል። ባለፈው ዓመታት እንደተመለከትነው ከኢራን ጋር ትርጉም ያለው ስምምነት ላይ መድረስ ቀላል አይደለም ብለዋል።
ስምምነት የማይፈጸም ከሆነ ግን መጥፎ ነገሮች ይፈጠራሉ ሲሉም አስጠንቅቀዋል። አሁን ለብዙዎች ግራ አጋቢ የሆነው ጉዳይ ከሰሞኑ በጄኔቫ ተካሄደ የተባለው ድርድር አዎንታዊ ውጤት ታይቶበታል እየተባለ ባለበት ሁኔታ የአሜሪካ መጠነ ሰፊ የጦርነት ዝግጅት ነው። ኢራን የኒኩለር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆቿ ላይ እንደተግባቡ አስታውቃም ነበር። ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ማብራሪያቸው የኒኩሌር ዋነኛ መሪዎችን በተመለከተ መግባባት ላይ ደርሰናል ሲሉም ተናግረው ነበር። በድህረ ውይይቱ መግለጫ የአሜሪካ ተወካዮችም በውይይቱ ከምንጊዜውም በላይ መሻሻሎች ታይተዋል ብለውም ነበር። በአሸማጋይነት የተቀመጠችው ኦማንም ብትሆን ንግግሩ በጥሩ መንፈስ እንደተጠናቀቀ ነው ያስታወቃቸው። የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዲ ጭምር የጋራ ግቦችን በመለየትና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ሲሉም ተናግረዋል። ነገር ግን ትራምፕ ከነዚህ ሁሉ ባሻገር የለም በኢራን ላይ ወታደራዊ እርምጃዎችን መውሰድ አለብን በማለት የቆረጡ ይመስላል። የትራምፕ አስተዳደር አሜሪካ አሉኝ የምትላቸውን እጅግ የዘመኑ የጦር መሳሪያዎችን ከተለያዩ አቅጣጫዎች ወደ ኢራን ባህር ዳርቻ ማስጠጋት ከጀመረ ዋላ ደር ብሏል። አሁን ባለው ሁኔታ የትራምፕ አስተዳደር በዚህ ደረጃ የአሜሪካንን ያለ የሌለ ኃይል ወደ ኢራን ሰፈር አጓጉዞ ወደ ኋላ ይመለሳል ብሎ ማሰብ በእጅጉ ከባድ ሆኖም እየታየ ነው። ከአውሮፕላን ተሸካሚ መርከቦች ማስጠጋት ጀምሮ እስከ ጀቶች ማጓጓዝ ድረስ የሚታዩት መጠነ ሰፊ ወታደራዊ እንቅስቃሴዎች የጦርነቱን አይቀሪነት ግልጽ እያደረጉት ይገኛሉ። የጥቃት ኢላማ ይሆናሉ በሚል ስጋት ውስጥ የገቡት የአሜሪካ የመካከለኛው ምስራቅ የጦር ሰፈሮችም በከፊል ጭር ብለዋል። በጦር ሰፈሮቹ የሚገኙት የአሜሪካ ወታደሮች ነቅለው እንዲወጡ ተደርገዋል። አሜሪካ በአውሮፕላን ተሸካሚ የጦር መርከቦቿ ካጓጓዘቻቸው ተዋጊ አውሮፕላኖች በተጨማሪም ከሰሞኑ ደግሞ ሌሎች አዳዲስ የጦር አውሮፕላኖች ወደ ኢራን አቅጣጫ እንዲጓዙ ተደርገዋል። ቢያንስ 6 የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ወደ መካከለኛው ምስራቅ ሲጓዙ ፍላይት ራዳር 24 በተባለው ታዋቂ የበረራ መከታተያ ድረገጽ ላይ መታየታቸውን የቢቢሲ ዘገባ አመላክቷል። ከእነዚህ አውሮፕላኖች መካከል 2 የ3 የቅኝት ጀቶች፣ 2 ሲ-17 ወታደራዊ የመጓጓዣ አውሮፕላኖች፣ 1 ኬሲ 135 የአየር ላይ ነዳጅ የሚሞሉ ነዳጅ ጫኝ አውሮፕላኖችና ሌሎች ኤችሲ 130 የውጊያ ጀቶች እንደሚገኙበትም ይኸው የቢቢሲ ዘገባ አክሏል። እነዚህ ተጨማሪ የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው በዛሬው ዕለት ሲጓዙ ታይተዋልም ተብሏል። የወታደራዊ ማጓጓዣ አውሮፕላኖቹ አውሮፓ ውስጥ ከሚገኙ የተለያዩ የጦር ሰፈር ተነስተው ወደ ሜዲተራኒያን አቅጣጫ አምርተዋል። በራዳር በተደረገው ክትትልም እንዲሁ አሜሪካ ሰራሽ የጦር አውሮፕላኖች ከአውሮፓ የት የተነሱ መዳረሻቸውንስ የት አደረጉ የሚለውም ጉዳይ ግልጽ ሆኗል። የፍላይት ራዳር 24 መረጃ እንደሚያመለክተው የተወሰኑት አውሮፕላኖች ከጣሊያን ኔፕለስ ተነስተው ኳታር ወደሚገኝ የአሜሪካ አልኡዴድ የአየር ኃይል ሰፈር በረዋል። ኳታር የሚገኝ የአሜሪካ አልኡዴድ የጦር ሰፈር አሜሪካ በመካከለኛው ምስራቅ ካሏት የጦር ቤዞች መካከል ግዙፍ ነው። በእስራኤል ኢራን ጦርነት ወቅት አሜሪካ ለእስራኤል በመደረብ አጥቅታኛለች በሚል ኢራን ይህንን ኳታር የሚገኘውን የአሜሪካ አልኡዴድ የአየር ጦር ሰፈር ለማጥቃት የተወሰኑ ሚሳኤሎችን አስወንጭፋ እንደነበር የሚታወስ ነው። ነገር ግን አደረሰ የተባለውን ጉዳት በተመለከተ ግን እስከዛሬ ድረስ ይህ ነው ሊባል የሚችል መረጃ አልወጣም። በአሁኑ ሰዓት አሜሪካ ዋነኛ ትኩረቷን አየር ኃይሉ ላይ በማድረግ በአይነቱም በብዛቱም ከፍተኛ ቁጥር ያላቸውን የጦር አውሮፕላኖቿን ወደ መካከለኛው ምስራቅ ልካለችም። ከእነዚህ የጦር አውሮፕላኖች መካከልም ጥቂቶቹን እንመልከታቸው። F-35 ስቲልዝ የተባሉ ተዋጊ ጀቶች በከፍተኛ ሁኔታ ጥበቃ የሚደረግላቸው ኢላማዎችን ለመምታት የሚውሉ አውሮፕላኖች ናቸው። ከድምጽ የፈጠኑ በቀላሉ ጠላትን የአየር ክልል በመጣስ ኢላማቸውን በሚገባ የሚመቱ ዘመኑ ያፈራቸው የጦር ጀቶች ናቸው። እነዚህ ጀቶች በብዛት ወደ ኢራን እንዲጠጉ ተደርገዋል። የተጠጉትም በአንድ በኩል በአውሮፕላን ተሸካሚ መርከብ እንደዚሁም እዚያው በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች በመስፈር ነው። እነዚህ ሁኔታዎች ሲታዩ በትራምፕ የታሰበው ጦርነት በእርግጥም ከዚህ በኋላ ወደ ኋላ የማይመለስ ነው ለማለት በእጅጉ የሚያስቸግር ሆኖ ይታያል። ሌላው ኢራን አፍንጫ ስር እንዲጠጉ የተደረጉት የጀት አይነቶች F-22 የተባሉት የጀት አይነቶች ናቸው። እነዚህ የጦር አውሮፕላኖች እጅግ ዘመናዊ ውጊያ ጀቶች ሲሆኑ ጥቃት የመፈጸም ጥምር ብቃት ያላቸው ናቸው። ከዚህ በፊት በአብዛኛው ወደ መካከለኛው ምስራቅ ተልከው እንደማያውቁ የቢቢሲ ዘገባ አመላክቷል። ኬሲ 135 እና ኬሲ 46 እነዚህ ደግሞ የነዳጅ ጫኝ አውሮፕላኖች ሲሆኑ ረጅም ርቀት ተጉዘው ጥቃት የሚፈጽሙ የጦር ጀቶችን አየር ላይ ላሉ ነዳጅ የሚሞሉ ወሳኝ ድጋፍ ሰጪ አውሮፕላኖች ናቸው። ቀድሞውንም በአካባቢው ተሰማርተው የነበረ ቢሆንም አሁን ግን ቁጥራቸው በከፍተኛ ሁኔታ እንደጨመረ በቢቢሲ ዘገባ ተመላክቷል።
E3 ይህ የማዘዣና የቅኝት አውሮፕላን ሲሆን አሜሪካ የምታካሂዳቸውን መጠነ ሰፊ የአየር ጥቃት ዘመቻዎች ለመምራትና ለመቆጣጠር የሚያስችል ነው። ይህ የጦር አውሮፕላን በአሁኑ ሰዓት መካከለኛው ምስራቅ ይገኛልም ተብሏል። ነገሩ ቁርጥ መሆኑን ያወቀችው ኢራንም ከወዲሁ አጥብቃ እያስጠነቀቀችም ትገኛለች። ጦርነቱ ከተጀመረ በኢራን ብቻ ተወስኖ የሚቀር አይምሰላችሁ፣ ሰፊውን የአካባቢውን ቀጠና ይወክላል የሚለው አንደኛው የኢራን ማስጠንቀቂያ ሆኖ እየተሰማ ነው። ኢራን ወታደራዊ እርምጃ የሚወሰድባት ከሆነም በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮችን፣ ተቋማትንና ይዞታዎችን ህጋዊ የጥቃት ኢላማ አድርጋ እንደምትቆጣጠር ለተባበሩት መንግስታት ዋና ጸሐፊ በጻፈችው ደብዳቤ አስታውቃለች። ይህ ማስጠንቀቂያ የአሜሪካንን የጦር ሰፈር የሚያስተናግዱትን ኳታርን፣ ሳውዲ አረቢያን፣ ኩዌትን፣ ባህሬንን፣ የተባበሩት አረብ ኤምሬትስንና ሌሎቹን የቀጠናውን ሀገራት የሚመለከት ይሆናል። በተባበሩት መንግስታት የኢራን ቋሚ ልዑክ ለአንቶኒዮ ጉተሬዝ በጻፈው ደብዳቤም ኢራን ለሚሰነዘርባት ጥቃት ቆራጥና አስተማማኝ ምላሽ እንደምትሰጥ አስታውቋል። የሀገሪቱ አብዮታዊ ዘብም ለማንኛውም በሚል የባህር ኃይል የጦር ልምምዱን እንደቀጠለ መረጃዎች እያመለከቱ ይገኛሉ። የአሁኑን የኢራንን አብዮታዊ ዘብ የባህር ኃይል የጦር ልምምድን ተከትሎም የኢራን ሩሲያ የጋራ የጦር ልምምድ ይቀጥላልም ተብሏል።